አራት ወልዳ አራቱም ልጆች የሉም ህይወት እና አሁን ትልቅ ሰው ካልጋ ተነሳ ትልቅ ሴትዮ ነች ሁሉም የወለደችው ልጆቿ ሞተዋል ለምሳሌ ዛሬ አንዱ ቲክቶከር ምን ሲሰማውት በመኪና መድኃኒት ይዤ ሄዳለሁ መድኃኒት ያላችሁ ስጡ ሲል ሰማውት መድኃኒቶች ይህ ብር የሚያስፈልገው ለመድኃኒት ነው ጋይስ የሰጡህ መድኃኒት መርዝ ቢሆንስ በምንድነው የምታውቀው አንዳንድ ሰዎች አላችሁ አሁን ያጋጠመ ያለው ነገር እኛ ፖስት ያልነው ያለው ነገር ወደ ሌላ አቅጣጫ ለመውሰድ እየሞከራችሁ ነው ያላችሁት ህወሓት ያራመደ ያለ ፖለቲካ እያወቃችሁ እዛ ቀለበት ውስጥ እንዳትገቡ ነው ሰላም ጤና ይስጥልኝ በሰንደቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ ይሄ ቪዲዮ በጣም አሳሳቢና አስቸኳይ ስለሆነ በቻልኩት አቅም ይሄን ቪዲዮ ላይክ እና ሼር ያደርጋችሁ በተለይ ለአዶናይ እና ለጆን ዳንኤል ማለታችሁን እንዳትረሱ እነዚህ ሁለት ወጣቶች እንግዲህ ወደ ከባድ ችግር ውስጥ እየገቡ ነው የሰማን ነው የምንገኘው ምንድነው ጉዳዩ የሚለው ነገር ማስመለከታችሁ ነው የሚሆነው ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ ሰብስክራይብ ለምንድነው ማታረጉት አሁን ማርጉ መጀመሪያ እንግዲህ ሁላችሁም እንደምታውቁት ጆን ዳንኤል የሚገኘው በህፃት ነውና እስቲ ምን ያደረገ ነው የሚገኘው ነገር ላስመለከታችሁ አራት ወልዳ አራቱም ልጆች የሉም ህይወት እና አሁን ትልቅ ሰው ካልጋ ተነሳ ትልቅ ሴትዮ ነች ሁሉም የወለደችው ልጆቿ ሞተዋል አንዳንዶቹ ደግሞ በረሃ ሄዶ አንዳንዶቹ በቃ የቀሩ ናቸው ልጅ የሚባል ይላቱ ካልጋ አትነሳ እና እቺ አሁን እናት ላሳየና ከመይለ ሰላም ዴን ከመይ አንዴን ከመይ እዚህ ጆን ዳንኤል ይባል ለዓን ግጥይቅ መጽ ደዋ ከዓን ግጥይቅ ከአዲስ አበባ ይመጽ ጆን ዳንኤል ይባል ሲማሚ መተናለውን አይዞት እኛ ልጆቹ አለንሎት እሺ አንحنا ደቅኸነ ለና አልከነ ይዝግን ይለከነሎ አነ ወድኸነ ይዝግን እሺና ጁስ ይጠጣሉ ማሚ ከነምጸልኩን ነው ማንጎ ከነምጸልኩን ሰት ያደ ይለከነሎ እሺ ፊኖ ፍርኖ ዱቄት በላጭ ፊኖ ምንድነው እሺ በስ አይዞህን ክንት ትሪ አላህ አዘጋዛዝ ቤት እዚህ ያሰውየ ይሄ ቤት የኔ አይደለም የሰው ነው እያለች ነው አጸዳኝ ለያሞን እኔ ይላህኒ ተቀበለኝ ቤት መስራት ይችላል እንደዚህ አይነት ቤት ሰርተህ ለሰው ልሰጥ ይችላል እዚህ ነገራቸው ይስተርጉምላቸው ስለዚህ ማሚዬ እንደዚህ አይነት መጠለያ እንሰራሉትና እንሰጣታለን ለርሱ ከምዛ አይነት ቸንዳሲ ሰርሒና እስከ መኪና ንሕና አይዝጊ ወድኸ ይብለከሎ እና ሰራሉታለን እሺ እናቴ አጆሆን ሀረቅ ከመለና ደቀ ይደረሙ ሰለስተ ሆኑ አዚያ አተሞዚያ ለጥዮም ዘባሉ ሶስት ልጆች ነበሩኝ የት እንደሄዱ ወዴት እንደገቡ አላቅም ያለች ነው طريقه من يوم دوي بلو بزيوم كلهم دماني أسرنا هاتي عدو إخي زنتنا نهلنا يتموتن خي أيخوي بلا خلو أمسكن يوم مسكن عالم دماني نزيوم مسارات لكم نزيوم ريحهم نزيوم هسعون تصرفوا زلوا سرح نعوم مسارات لكم نصفاتكم دماني كالت زلهم حقست نخطكونا أبقون نزيوم هسعون تزيوم نحن ساس نزيوم دماني حقنا أمسكن يوم جنبي لمسرات سنت برياس فلقات سمعت كسرائيل من شيء سينشي جالسة أنا أصل شيء برسالة هالو بس لو لك أنا الكل أنا كولك كم ولا بسوا سلام ملص أنا برنا سكبولت أسكبالو هالو السوبيت نيسر بينات إن أبيلا دمو فيديو مكرر دمو يلقي ድማችን ጆን እንግዲህ እግዚአብሔር ይስጠው በዛት እንቅስቃሴ ነው የሚገኘውና እንደሰማችሁ እንግዲህ እናት ሶስት ልጆቿን አታለች ወደ ሌሎቹንም እንደዚሁ አታለች ምንም ልጅ የላትም ሶስት ልጆችን ወልዳ የወላድ መካኑን አይቀራች ልጅ ናት በምን በጦርነት በረሃብ በችግር በሰዳ የተነሳ ማለት ነውና እሷም እንግዲህ ምንም አልተፈቀደላትም እንደምትመለከቱት በረሃብ እየሞተች የምትገኝ አንዲት እናት እንግዲህ ያገዘ የምንመለከተው ቪዲዮ ነውና ከዛ ውጭ እንግዲህ አዶናይም አለ ያደረገ የሚገኘው ነገር አለ አዶናይ ወደ ችግር የገቡ ይገኛሉ እነዚህ ወጣቶች የሚል ነገር ይሰማል ነው እንደገኛው እሱ አስፈልክታችኋለሁ ከዛ በፊት ግን ወንድማችን አዶናይ አሁን ያደረገ የሚገኘው ተመልከቱ እስቲ አሁን እንግዲህ እያሰባሰብን ያለነው ነገር አሳያችኋለሁ እዚህ ትልቅ የሆነ ስብስብ እያካየድን ነው በጣም ብዙ ሰዎችም እየደገፉ ነው በየአቅማቸው ማለት ነው አሁን ወጥተን ልናያቸው ነው let's go ደስ ያለ የተሰባሰበው ነው አይደል ሰላም እንዴት ናችሁ ደህና ናችሁ ሃይ እንዴት ናችሁ ሰላም ጋይስ ናፒየን የቀረበ ሰው እንደምትመለከቱት የልጆች ጫማ አሉ
ልብሶችም አሉ እዚህ ጋር በጣም ደስ የሚለው ማርያምን ዛሬ ዙረት ነው ያልነው እኛ ብርድ ልብስ አለ ዋው this is amazing ዘይትም አለ ፓውደርም አለ ያው 10 ሰዓት አሁን 10 ሰዓት ቀረን ማለት ነው አሁን ነው የሚፖስተው የምንገኝበት አድራሻ ደግሞ ከዩጎ ቸርች ጀርባ ምሳሌ አዲስ ስፔሻል ቁርጥና ክትፎ ማለት ነው ፓርኪንግ አለ መታችሁ መስጠት ይችላልላችሁ እስከ 10 ሰዓት እንቀጥላለን ማለት ነው ያሰባሰብነውን ሁሉ በገንዘብም በምግብም በልብስ እርዳታም እናሳውቃቸዋለሁ ማለት ነው ቴንክ ዩ ሶ ማች በምትመለከቱት መንገድ እንግዲህ ወንድሞች ሰብስበው ይሄን ነገር ያደርጉ ይገኛሉ ብር እየሰበሰቡ ይገኛሉ እሱ ብቻ አይደለም ልብስ ጫማ የሚያስፈልገው ነገር ሁሉ ያደርጉ ይገኛሉ በተጨማሪ ደግሞ መድኃኒት ወይ ደግሞ የህክምና ቁሶችንም ለመሰብሰብ እንቅስቃሴ ያደርጉ ይገኛሉና ጆን ማን ነው አብረን የሰራው አንድ ቪዲዮ አለ እሱ አስመልክታችኋለሁ ከዛ በፊት ግን ይሄ የረጅም ቪዲዮ ነው ለማንኛውም ጨርሳችሁ ስሙት ሁላችሁም ጨርሳችሁ ስሙትና እነዚህ ወጣቶች ምን ማድረግ እንዳለበት እናወራበታለን ተመልከቱ እስቲ ቲክቶከር ዩቲዩበር አክቲቪስት ወዳጅ ካላችሁ ይሄን ፕሮግራም እንዲሰሙ ጋብዙልኝ ዝም ብሎ አገር ነው ባፈተተ ሰው አይሄድም አገር ነው ያለው ተቋም መመስረት አለበት ተቋም መምራት አለበት ለፖለቲካ መሳሪያ መጠቀሚያ መሆን የለባችሁም በተለይ ፖለቲካ አላማ የሌላችሁ አሁን በጣም ፈጣን የሆናችሁ ቲክቶከር ምናምን ትባሉ ሰዎች የፖለቲካ መሳሪያ እንዳትሆኑ ስለምሰጋ አሁን እዚህ ስም መጥቀስ አልፈልግም ለጊዜው ግን የሆነ ነገር ቢመጣ ያን ያየነው አይነት ሩጫ ይሄው ታሰረ እንዲሆነ ሚል ይመጣል ለምሳሌ ዛሬ አንዱ ቲክቶከር ምን ሲሰማውት በመኪና መድኃኒት ይዤ እሄዳለሁ መድኃኒት ያላችሁ ስጡ ሲል ሰማውት እንደዛ አይፈቀድም እንደ ንገሯቸው ለነዚህ ለትንንሾቹ ህዝብ ስለያስክ ማት ከጀርባ ስላለ አይደለም እንደዛ አይሆንም መድኃኒት ታረጉልኝና በመኪና አድርጌ ይዤ እሄዳለሁ ቶሎ ብለን መድኃኒት እናሰባስ እንዲህ የሚባል ነገር የለም ንገሯቸው ሚሊዮኖች ተከታይ ስላለ ሚሊዮኖች ስለሚከተል ኖ በጣም ሲሪየስ ነው ይሄን ፕሮግራም ላኩላቸው አይችሉም መድኃኒት መውሰድ በስሜት ሊሆን ይችላል በቁጣ ባዩት ነገር ስሜታዊ ማንነት ተሰምቷቸው ሊሆን ይችላል ግን አይፈቀድም እንደዛ አገኘው ብለህ በመኪና ጭነ መድኃኒት ይዘህ አትሄድም አገኘው ብለህ በመኪና ጭነ እህል አትወስድም በፍጹም አይፈቀድም እንኳን የፖለቲካ ውስብስብ ሴራ ባለበት ሴራ በሌለበትም አይቻልም ምሳሌ ልንገራቸው ቲክቶከሮቹ ላኩላቸው ስምም አልጠራው የግንዛቤ ጥረት አለ ብዬ ስላሰብኩ ነው ስምም አልጠራው ይጠቅማልን ብዬ ስላላሰብኩ ነው አይጠቅምም ብዬ ስላሰብኩ ብድግ ብለህ ግን ሚሊዮኖች ያዳምጡኛል ብለህ ሺዎች መቶ ሺዎች ያዳምጡኛል ብለህ በሉ መድኃኒት አምጡ በመኪና ጭነን መድኃኒት እንወስዳለን አይባልም የሰጡህ መድኃኒት መርዝ ቢሆንስ በምንድን ነው የምታውቀው ከባድ ነገር እየተናገርኩ እንደሆነ አውቃለሁ ግን አንዳንዴ በዚህ ልክ ማስደንገጥ ስለሚያስፈልግ የሰጡ መድኃኒት ኤክስፓየር ያደረገ ቢሆንስ ምንድን ነው የምታደርገው ምን ነው የምታደርገው ኤክስፓየር ያደረገ መድኃኒት ቢሰጡ በምን ታውቃለህ ኤክስፓየር ያርግ አያርግ ምን በምን ነው የምታውቀው የወቅቱ ፖለቲካ ህወሓት እያራመደ ያለ ፖለቲካ እያወቃችሁ እዛ ቀለበት ውስጥ እንዳትገቡ ነው እየነገርኳችሁ ያሉት ህወሓት መርዝ ተረይቶ ያ ህዝብ ቢያልቅም ደንታው አይደለም በግልጽ እንድታውቁ
በኋላ መጣበታለሁ። ይፈልገዋል እንደውም በደንብ ነው የሚፈልገው። ታሪካዊ ትዝታዎቹ እንደሚያመጣው ታሪካዊ በገበያ ቦታ በአይሮፕላን ተደበደበ በተባለበት የተደበደቡት ሰዎች አይደለም የጠቀመው ስለተደበደቡት ሰዎች አይደለም የጨነቀው ጫካ ያለ ህወሓት በዛ ምክንያት ያነሳሳቸው ሰዎች ናቸው የጠቀሙት። ሞቢላይዝ ነው ያደረገው፣ ቁጭት ነው የፈጠረው። ሐውዜን እንደዛ ነው። ስለዚህ ብድግ ብለህ መተህ ይሄን አምጡ ይዤ ሄዳለሁ እንዲሄዳለሁ አይባልም። ተቋም አለ፣ ኃላፊነት የሚወስድ ተቋም አለ። ይሄን እንዳትተላለፉ ነው የምሰጋው። መናጆ እንዳያረጋችሁ ነው የምሰጋው። ከውስጣችሁ እንዳዘናችሁ ከውስጣችሁ እንደተሰማችሁ ይገባኛል። አት ጉድ ፌዝ እንደመጣችሁ ይገባኛል። እኔ በኔጌቲቭ አልወስደውም። በተለይ ቲክቶከር ምናምን ትባሉ እንደምትሰሙት ነው እንግዲህ እነዚህ ነገሮች በዛት እየወጡ ይገኛሉና በትክክል ማየት አለብኝ ያስባለው የፖለቲከኞችን ንግግር ቢኮዝ ከኛ በላይ ያለው ነገር ያውቁታል፣ እዛ አካባቢ የሆነ ነገር ያውቁታል። እና ፖለቲከኞች ደግሞ እቺን አጋጣሚ በጣም መጠቀም ይፈልጋሉ። ትናንትና ማታ ያየው ነበር አንድ መግለጫ ወጥቷል በዚህ በትግራይ ክልልና ሰበር መረጃ ህወሓት ወደ 4 ኪሎ ጠንከር ያለ ማስጠንቀቂያ መላኩ ተሰምቷል። ትግስታችን አልቋል ሲልም በዛሬው መግለጫው አስታውቋል። የፕሪቶሪያው የሰላም ስምምነት በይፋ ተጥሷል ያለው ቡድኑ በህጻጽ መጠለያ ጣቢያ የደረሰው ነው የረሃብ አደጋ እንደ ምክንያት ያነሳ ሲሆን መንግስት የዘር ማጥፋት ዘመቻ እያካሄደብን ነው ሲልም ከሷል። በሌላ በኩል ተቃዋሚዎች ህወሓት ተፈናቃዮችን ለፖለቲካ መያዣነት እየተጠቀመ ነው ያሉ ሲሆን በትግራይ ያለው ሰብአዊ ቀውስ አሳሳቢ ደረጃ ላይ ደርሷል። እቺን አጋጣሚ ተጠቅመው ያ ችግር ለመፍጠር የሚካሄድበት አጋጣሚ እየታየ ስለሆነ ፕሊስ በቻለ አቅም ጥንቃቄ ይደረግ። እነዚህ ወጣቶች በጣም ፈጣን ናቸው። ከውስጣ ተሰምታቸው የሰሩ የሚገኙት እንግዲህ እንደምትመለከቱት ነገር ግን እነሱ ለማደናቀፍ ፖለቲከኞች ሆን ተብሎ ስለሚሰራ ነገራችን ላይ የተራበ ሰው እንዳለ ሳያገርተው ለምስኮን ዝም የተባለው ጀምር ኦኬ ኢትዮጵያ ውስጥ ወይ ደግሞ በዛች ህጻናት ባለበት ቦታ የተራበ ሰው እንዳለ አይታወቅም? ይታወቃል አይደለም? እዛ ትግራይ ውስጥ የሚገኙ አካላት ወላ አዲስ አበባ ውስጥ የሚገኙ የሚመለከታቸው አካላት እኮ ያውቁታል እኮ። ሆን ተብሎ ዝም የተባለ ነገር ነውና በቻለ አቅም ጥንቃቄ ይደረግ። እነዚህ እናቶች ማትረፍ አለብን፣ አባቶች ማትረፍ አለብን። ነገር ግን በዛው ልክ እነዚህ ወጣቶችም እንዳናጣቸው ፕሊዝ የቻለ አቅም መልእክቶችን አድርሳችሁ ማለት ፈልጋለሁ። አይ ቲንክ የተረዱት ይመስለኛል። ወንድማችን አዶናይ አንዱ ሰርቶ ነበር። የአገሬ ልጆች ከምታስቡት በላይ ትልቅ ደስታ እየተሰማኝ ነው ያለው። አንድ ነገር ግን ለመናገር ፈለኩኝ። አንዳንድ ሰዎች አላችሁ አሁን እያጋጠመ ያለው ነገር እኛ ፖስት እያልነው ያለው ነገር ወደ ሌላ አቅጣጫ ለመውሰድ እየሞከራችሁ ነው ያላችሁት። አንድ ማወቅ ያለባችሁ ነገር ላስረዳችሁ የአገሬ ልጆች፣ አሜሪካም ሆምለስ አላት ባይ ዘ ዌይ ኦኬ። አሜሪካ ውስጥም ችግሮች ያጋጥማሉ አንዳንድ ቦታ ላይ ማለት ነው። ስለዚህ ኢትዮጵያ እንደምታውቁት ትልቅ እድገት ላይ ትገኛለች፣ ትልቅ ለውጥ ላይ ትገኛለች። እሱም ደግሞ አይናችሁ መመስከር ይችላል ማለት ነው። መዋሸት የማንችለው ነገር ነው። ነገር ግን እንደ አንድ ሀገር ሁሉም ነገር አቃንተን መሄድ አንችልም። ገባችሁ? አንዳንድ የጎደሉ ነገሮች ሊኖሩ ይችላሉ። እነሱ ደግሞ እኛ እንደ አንድ ኢትዮጵያ እንደ ህዝብ አብረን ተጋግዘን ነው ማስተካከል ያለብን እንጂ ብዙ የተሰሩ ነገሮችን ማበላሸት የለብንም እላለሁኝ። ስለዚህ ማወቅ ያለብን ነገር ጋይስ፣ እኛ ለኛ እንበቃለን። እዚሁ ሆነን አንዳንድ ችግሮችን እንፍታ፣ እንተጋገዝ ነው የምላችሁ። እንደዚህ ማለት አሳርፎ ነበር እሱ ራሱ ተረድቶትና አሁንም ቢሆን ማለት የፈለገው ነገር በቻለ አቅም ጥንቃቄ ይደረግ፣ ነገሮች በቀስታ ይደረጉ። እነዚህን ለብዙ ነገር የሚተርፉ ወጣቶችን እንዳናጣቸው የሚመለከተው መካል ዝም ማለት የለበትም። እነዚህ ወጣቶች እንዳናጣቸው ማለት ፈልጋለሁ። ይሄን ወንድማችን እንስማና እንጨርስ። የትግራይ ህዝብ አይደለም መራቡን የገረመኝ፣ የእናንተ ዛሬ ደርሶ እንደዚህ መሆን ነው የገረመኝ በጣም። የትግራይ ህዝብ የእህል ችግር አይደለም ያለበት፣ የፖለቲካ ችግር ነው ያለበት። ይሄ ረሃብ ዝም ብሎ አርብ ቀን ዝም ብሎ ከመሬት ተነስቶ የተፈጠረ መሰለን? ሰኞ ዝም የተባለ፣ ማክሰኞ ዝም የተባለ፣ ሮብ ዝም የተባለ፣ ሐሙስ ዝም የተባለ የፖለቲካ የሶሻል እና የኢኮኖሚ ችግሮች ናቸው እኮ ለዚህ የዳረጉት። በጣም እንዴት ነው ሁለቱንም ሳይድ ለመጫወት የምትሞክሩት? በነገራችን ላይ
በዛ ቦታ ስትሄዱ ኦ ማይ ጋድ አዲስ አበባ ተቀይራለች፣ አዲስ አበባ ምርጥ ነች፣ አዲስ አበባ በዛ በኩል ስትሄዱ እንደ ቲክቶክ አዋርድ የመሳሰሉ ነገሮች ላይ ቀሚሳችሁን የአሰብን ወደብ ምናምን ተነቀሳችሁ ምናምን ድግስ ላይ ትደርሳላችሁ ምናምን ከዛ ደግሞ በዚህ ጋር ኧረ ህዝብ እየተራበ ነው ምናምን። እንዴት ነው ሁለቱንም ሳይድ የምትጫወቱት? እኛ እኮ እዚህ ጋር ያለው ነገር ቅድሚያ ይሰጠው በማለታችን ብቻ እኮ ባንዳ ተብለናል። የሆነ ሰዓት ላይ የፓርላማ አባሎች ቲክቶክ ላይ እየመጡ ዲቤት ያደርጋሉ ኦር ጥያቄያቸውን ይቀበላሉ ምናምን የሚባል ነገር ተጀምሮ ነበርና እዛ ላይ ገብቼ አንድ ጥያቄ ጠይቄ ነበር። ለኔ አሰብ ወደብ ቅድመ ሁኔታውን የጠበቀ አጀንዳ አይደለም። ከሱ በፊት ቅድሚያ የምንሰጣቸው የተለያዩ የማህበረሰባዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮች አሉብን። የውስጣችንን ጉዳይ በጣም የሚያሳስበኝ እሱ ነው። እሱን ካስተካከልን ለኔ አሰብ በጣም ቀላል አጀንዳ ነው። አንድ በሆነ ህዝብ፣ በተግባባ ህዝብ፣ በተዋደደ ህዝብ፣ ኢትዮጵያዊነት በነገሰበት ህዝብ ፊት አሰብ የግማሽ ቀን አጀንዳ ነው። አሰብ የአንድ ሳምንት አጀንዳ፣ ከዛ በላይ ራሱ አይፈጅም። ለኔ ትልቁ አሰቡላ አይደለም፣ ብቃቱላ የሚጠይቀው አሰብ አይደለም ስለ ብቃት የሚጠይቀው የኢትዮጵያ የውስጥ ጉዳያን ማስተካከል ነው። ከዛ በኋላ ህዝቡን በአንድ ለዚህ ዓላማ ካሰለፍከው አሰብን ያን ያክል ከፊቱ የሚቆም ማንም አካል የለም። ከዚህ አንፃር ለምንድን ነው እነዚህን ቅድሚያ ያልሰጣችሁት ብዬ ጥያቄ አቅርብ። ይሄ የባንዳ ጥያቄ ነው። ከኢሳያስ አፈወርቂ ጋር ጥፍር ቀለም ሲቀባቡ የከረሙ ሁሉ ዛሬ ይሄን ጥያቄ ሲጠይቅ የባንዳ እንትን ይሰጠዋል ማለት የባንዳ ብራንድ ይሰጠዋል ማለት። እኛ እንዲህ ስንል ነው ነው ዛሬ ደርሳችሁ ማለት ነው። ዛሬ ደርሳችሁ ተራበ ምናምን ዊ ስንል ነው ስለ እኔ አትርዱ አይደለም ባይዘው እርዱ፣ ግን ዛሬ መጣት ታስመስሉት። በዛ ላይ የህዝቡን ችግር የእህል ችግር አታርጉት። ባይዘው የእህል ችግር አይደለም፣ የእልም ያለ የፖለቲካ ችግር ነው። የኢትዮጵያ ትመክራለች ምናምን የሚባለው ይሄ የመመካከር መድረክ ምናምን የሚባለው እሱ ድርጅት ራሱ ትግራይ ላይ ለማካሄድ አልቻልኩም፣ ይህ በእኔ የሚፈታውላ አይደለም፣ ከአቅሜ በላይ ነው፣ ችግሮች የፖለቲካ ችግር ናቸው ብሎ ትግራይ ክልል ራሱ ውይይት ማድረግ አልቻልኩም ብሎ በይፋ እንትን አድርጓል። ሌላውን ቶ it is not only ትግራይ። አሁን እንትና አዶናይ አንዳንድ ጊዜ ባይዘው እንደዚህ አይነት ሞመንቶች ባይዘው ማለት ትክክለኛ ማንነታችሁን ምን ትቀርጋ ታውጣለች። ይሄ ኢትዮጵያ የምትጫወቱት ሲመቻችሁ እንደሆነ ብቻ የሚያሳይ ነገር። ስለ ህጸጽ ሲጀምር እውነት ለመናገር ስለ ህጸጽ ሰምታችኋል አለ። እውነት ለመናገር ብሎ የጀመረ አረፍተ ነገር ምን ለማለት ነው? ዝም ብላችሁ ነው እንጂ ባልሰማ አልፋችሁ ነው እንጂ። የአማራ ክልል አሁን ስለ ህጸጽ ሰማች ምን ታርክ? ኦሮሚያ ክልል ያለች እናት ስለ ህጻጽ ሰማች ምን ታርክ? እነሱም እኮ የራሳቸው ችግር ውስጥ እኮ ነው ያሉት። ማን ያልተጎዳለና ነው? ማን ዘንድሮ ያልተዋከባለና ነው? እኔ የአዲስ አበባን መንጻት ጠልቼ ነው? እኔ የአዲስ አበባን መቀየር ሳላይ ቀርቼ ነው? አይደለም። እኔ አሰብ አያስፈልግም፣ አሰብ ኢትዮጵያ አያስፈልግም አይደለም። እነዚህ ግን መቅደም ያለባቸው መፍታት ያሉብን ቅድመ ሁኔታዎች አሉ። አብዛኛው የዚህ እንደ በጣም ሁሌ ሳስበው በጣም የሚገርመኝ የነ አብይ አድሚኒስትሬሽን አንዱ በጣም ግርም የሚለኝ ፖሊሲ ያላቸው የሁሉም ፖሊሲያቸው መሰረት የሆነ አንድ ትልቅ ፖሊሲ ያላቸው ስሙን ምን እንዳሉት እነሱ አላቅም። እኔ ግን ስም ሰጥቼዋለሁ። ባላየ የሚባል ፖሊሲ ያላቸው ባላየ የሆነ ሰው እዚህ ጋር ይውል ሀገር ማለት ነው በጸብ በህዝቦች መቃረን እርስ በርስ በእንትን ማለት እንትን በበሽታ በመስከረምና በጥቅምት ወር ብቻ ወባ 1.4 ሚሊዮን ሰው ተይዟል። በሁለት ወር ውስጥ ብቻ በተላላፊ በሽታዎች በኢኮኖሚ ምናምን ሀገር እዚህ ጋር እንደ ገንፎ እንደዚህ ይገነፋል በየዕለቱ ማለት ባላየ እዚህ ጋር የሆነ አዳራሽ ላይ ገብቶልህ ማለት ነው ቡምባክላት ቡሽ ፔሬኮቶች ቹፐር ሀላላ ሲልልኝ ይውላል። አንዳንድ ጊዜ ፖሊሲዎችን የምረን እኮ ነው ፖሊሲዎችን ለመረዳት ቁጭ ብዬ እኔ ነኝ ያልገባኝ ሆነ ብዬ ቁጭ ብዬ ለመረዳት ሞክርና
ምን አይነት ኮንፊውዥን ውስጥ እንደሚከተል እንገራችሁ። ይሄ አሁን የመጣ የቲክቶክ ጌም አለ ሞቻንቾንቻንቻንቻ ሁለት ሌቭል ማለፍ ያቃተኝ ነው። እንደዛ ነው የሚያወዛግበኝ ፖሊሶች። እዚህ ጋር ነው የማየው ነገር አላየውም ነው አልሰማውም ነው አይ ዶንት ኖ ግን ባላየ ነው ባላየ አይተለፉ። በጣም አንገብጋቢ ችግሮች አሉብን እነሱ ይቅደሙ ስንል ባንዳል እዛ ጋር ሄደ ታሸረግዳለ። እዛ ጋር ሄደ ሀገር ተቀይሯል ሀገር ሰላም ነው ትላለ ነው። አዲስ አበባ ኦፍ ኮርስ ነው። እኔ ግን ከአዲስ አበባ የወጣው ማህበረሰብ ከአዲስ አበባ ውጭ ያለው ማህበረሰብ አያለው። ህፃጽን ዛሬ አይደለም እኔ የማውቀው። ለዛ ነው ባንዳ የተባልኩት ያ ነገር ይቅደም በሚል። እኔ ብቻ ዳንኤል ክብረት ምን አለ ስለ ወደብ ሲነገር ስለ ወደብ ሲወራ ሰው ታው ይላል። ሰማይና ምድሩ ተነስቶ ሊውጣው የደረሰ ነው የሚመስለው አለ ህዝቡን። ብሮ ህዝብን በዚህ ደረጃ ድንጋይ ማረግ ባይዘው ነው። ቢያንስ ያንተን መጽሐፍ እያነበብን ያደገ እኔ ያንተን መጽሐፍ ባላነብ ኖሮ ድሮ ብር ይኖረኝ ነበር። ብዙ ብር ይወስዳል። ያነበብኩት ለማሰብ ነው ባይዘው። ጸሐፊ ሆነክ ሰው የሚያነቡ ሰዎች እንዳሉ ልታቅ ይገባል። ላይክ አትሊስት ልጠረጥር ይገባል። ሰው ሰማይና ምድሩ ሊገና አረ ሊበሉን ነው አረ ልናልቅ ነው ምናምን አላለም ባይዘው። ሰው አላለም። ሰው እዚህ ጋር ያሉ ቅድመ ሁኔታዎች ይሰጡ፣ እዚህ ጋር ያሉ ነገሮች ይስተካከሉ ነው ያለው ሰው እንጂ ወደብ አያስፈልግንም ማለት አዲስ አበባ አልጸዳችም ማለት ሀገር ከአዲስ አበባም በላይ ነች ነው። ዛሬ ከአዲስ አበባ 100 ኪሎ ሜትር ርቀት ላይ ሰው ከቀኑ 10 ሰዓት በኋላ መጓዝ አይችልም ነው። ይሄንን ስልኔ ነው ዛሬ ተረስታችሁ ህፃጽ እንዴ ምን ብሮ ባለፈው ለታ አብዛኛው ሰው አረቄ ያለች ጠላለች ምናምን እያሉ የእሸቱ ኮሜዲያን እሸቱ ዩቲዩብ ላይ መጣች አንድ ህፃን አለች አረቄ ያለች ጠላለች። እሱ ነው በጣም ብዙ የተርገበገበው ማለት። ልጅቷም እንዳለች ታውቃለህ ትማሪያለሽ ወይ ስላት አልማርም አለችው። የ4 ዓመት የ5 ዓመት እኮ ምን ነው ይላታል ጦርነት አለችው አማራ ክልል። do you know how sad that is? የህፃጽን ህዝቡ በምን እንዳወቀው ታውቃለህ? እነዚህ ቲክቶክ ላይ የሰሩት ልጆች ሄዶ ቪዲዮ የቀረጹት ልጆች በእነሱ ምክንያት ነው ህዝቡ ያየው ባይዘው። በጣም ያልተገነዘባችሁት ነገር እዛ ቦታ ላይ ሄደው መቅረጽ ስለቻሉ ነው። እዛ ቦታ ላይ መሄድ ስለቻሉ ነው እነዚህ ልጆች ቪዲዮ ሰርተው ህዝቡ እንዲያውቅ ያደረጉት። በአንድ በፈለገ ብርና ሲዝ ኦሮሚያ ክልል እንደዚህ ልስራ ብትል ልታገኛቸው የማይችለው ማህበረሰቦች አሉ። መንግስትም የማይደርስላቸው ህዝቡም የማይደርስላቸው እየተቆሉ ያሉ አማራ ክልል እየተቆሉ ያሉ ህዝቡ የማይደርስላቸው መንግስት የማይደርስላቸው መሞታቸው እንኳን የማይታወቅ እንደተራቡ እንኳን የማይታወቅ እንደዚህ አይነት ማህበረሰብ ነው ያለው። there is nothing special about ህፃጽ nothing. this is how we are saying ይሄ ሁሉ ነው ስንነሎር ነው። ዛሬ መተክ አንተ እርዱ ጉድ እነዛ የሚቀመስ የሚላስ የሌላቸው ማህበረሰብ በማንኛውም መንገድ ድረሱላቸው። that is good for you ግን ይሄን የአንድ ቀን ችግር አታርጉት። ይሄ ዛሬ የመጣ ችግር አታርጉት። በሁለት ደሞ ሳይድ በሁለት ቢላ ደሞ በልታችሁም አይሆንም። እውነቱን ተናግረ የመሸበል ልታደር ይገባል። እዚህ እየመጣ እኛን ጋዝ ላይ ልታረገን አትችልም። እኛ ድሮም እየጮህን ሴት ልጅ ምን ነው በገደሉኝ የምትልበት ሀገር ነው። ሞቷን ከህይወቷ ሞቷን የምትለምንበት ሀገር ነው እያልን እየጮህን ነው ከድሮ። የምግብ ጉዳይ አይደለም የፖለቲካ ጉዳይ ነው። ፕሮብሌሙ ፖለቲካል ነው፣ ፕሮብሌሙ ሶሻል ነው፣ ፕሮብሌሙ ኢኮኖሚክ ነው እንጂ የምግብ ጉዳይ አይደለም። ሲንከባለል የመጣ ነው። ይሄን አሁንም ባላየስ ካለፍን ድረስ ከዚህ የባሰ ነው የምናየው። ዳሲ ኤኒዌይስ ቪዲዮአችን ይመስል ነበር። አይሆፕ አዲስ መረጃ እንዳገኛችሁ በተጠራጠርን። በቀጣይ አዲስ ጉዳይ ካለ በእነዚህ ልጆች ጉዳይ እነዚህ ነው በህፃጽ ጉዳይ ይዤላችሁ ቀርብ ነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።